ከ9 ሰዓት እስከ 12 ሰዓት ሌሊት በእነዚህ ሰዓት መነሳት በጣም ልዩ ሰው ያደርጋቸዋል። ለምን ይህን እንዳልኩኝ በጥቂት ደቂቃዎች ውስጥ ላሳያችሁ እሞክራለሁ። ከዛ በፊት ግን እናንተ እስከዛሬ የነበራችሁ ልምምድ ወይም ማለዳ ላይ ሌሊት ላይ ስንት ሰዓት እንደምትነሱ እስቲ ኮሜንት ላይ አስቀምጡልን። የሌሊት ሰዎች መሆን ከሌሎች ሰዎች ሁሉ የተለዩ ሰዎች ያደርጋቸዋል። ምክንያቱም ብዙዎች እንቅልፍ በሚጣፍጥበትና አልጋው በሚሞቅበት ሰዓት እናንተ ያንን ሙቀት የእንቅልፍ መጣፈጥ ጥሳችሁ አልጋውን አንስታችሁ ብድግ ማለት ከቻላችሁ በህይወት ላይ እመኑኝ በጣም አሸናፊና ጠንካራ ሰዎች እንደምትሆኑ፣ በትጋት ምሳሌ እንደምትሆኑ ማንም ሰው መናገር ይችላል። በዓለም ላይ ትልልቅ ስራ የሰሩ ሰዎች የማለዳ ሰዎች ናቸው። ማለትም ሌላው ከአልጋው በታች ከብርድ ልብሱ ውስጥ በሆነበት ጊዜ ነው እነዚህ ሰዎች ከብርድ ልብሱ ውጪ ሆነው ስራቸውን መስራት የጀመሩት። እሱ ብቻ ግን አይደለም። ሌሊት ከ9 ሰዓት እስከ 12 ሰዓት ያለችው ወይም የሌሊቱ አራተኛው ክፍል የመጨረሻው ዝግታ ብርሃን የሚመጣበት ፀሐይ የምትወጣበት ጊዜ ላይ የሚነሱ ሰዎች በጤና በሰውነታቸው በመንፈሳዊ ህይወታቸው የመበርታት እድል ያላቸው ሰዎች ናቸው። በነገራችን ላይ እነዚህ ከ9 ሰዓት እስከ 12 ሰዓት ያሉ ሰዓቶች በተፈጥሮ እንቅልፋችንን የምንጨርስበትና ሰውነታችን ለመነሳት የሚፈልግበት ነው። ማለትም የእንቅልፍ ሳይክሉን ይጨርስና ሰውነታችን ለመንቃት ራሱን ያዘጋጀ ይሆናል። ታዲያ በዛ ሰዓት ሰውነታችንን ገፍተን የተፈጥሮ አቅሙን ተጭነን የምንተኛና መተኛት የምንቀጥል ከሆነ የጠዋት እንቅልፈኞች እንባላለን። የጠዋት እንቅልፍ ደግሞ የበለጠ ሙሉ ቀናችሁን እየደከማችሁ እንድትሄዱ ያደርጋል። ማለትም ለምሳሌ 11 ሰዓት ወይም 10 ሰዓት የሚነሳ ሰውና ጠዋት ላይ 2 ሰዓት 1 ሰዓት የሚነሳ ሰው እኩል የንቃት አቅም የላቸው። 2 እና 1 ሰዓት ላይ የተነሳ ሰው የበለጠ ትንሽ ተኝቶ ቢነሳ ወይም በድካም ስሜት ሆኖ የሚነሳ አይነት ሰው ይሆናል። ይህንን ግን ምለው ለሁሉም ሰው ሳይሆን እንዲሁ በከባድ ጫና አምሽቶ ያልተኛን ጤነኛ ኖርማል አቨሬጅ ሰዓት የሚተኛን ሰው እየወከልኩኝ ነው። ይሄ ሰዓት ግን በተለይ ልክ ወደ 11 ሰዓት ማለዳ ሊነጋጋ ሲል የሚባለው ሰዓት ላይ ፒክ ኮርቲሶል ሌቭል ይባላል። ማለትም ፎከሳችን ትኩረት የማድረግ አቅማችን በጣም ጠንካራ የሚሆንበት ጊዜ ነው። ለምን መሰላችሁ? ልክ ማለዳ የተነሳ ሰው ከዛ በፊት ምንም አይነት ኢንፎርሜሽን የሰበሰበ ወይ የሰማው ዜና ወይ ሲያየው የዋለ ነገር ወይ በስራ የደከመ ማንነት ስለሌለው በሙሉ ኃይሉ ማተኮር የሚችልበት ጠንካራ የንቃት ሰዓቱ ነው። በዛ ሰዓት የምትሰሩት ስራ ታዲያ በጣም ወሳኝነት አለ። ለዛ ነው አንዳንድ ሰዎች በማለዳ እንደተነሱ በእንቅልፋቸው ብድግ እንዳሉ የሚጠቀሙት ስልካቸውን ነው። አለበለዚያም በማይረባ ነገር ጊዜያቸውን ያጠፋሉ። ያ ማለት የራስህን ነገር ሳትሰራ የሌሎችን ሰዎች ህይወት ገና በሌሊት ጠዋትህ ላይ እየኮመኮምክ ነው ማለት ነው። ሁል ጊዜ ጠዋት እንደተነሳ የሌሎችን ሰዎች ህይወት እየተመለከትክ እያደነክ እየነካካ የምትውል ከሆነ የራስህ ህይወት ላይ የማቀድ ጊዜ አይኖርህም። የራስህን ህይወት አቀደህ ዲዛይን አድርገህ የመዋል ጊዜ አይኖርህም። በሌሎች ሰዎች ህይወት ውስጥ ትኩረትህ ይወሰዳል። አስተሳሰብህ እነሱ ባስቀመጡበት እነሱ በዘረጉት ሶሻል ሚዲያ አስተሳሰብ ውስጥ ቁጭ ብለህ ትውላለህ። ማን ነው የቀኑን መጀመሪያ የህይወቱን መጀመሪያ እየቀረጸ ያለው ሰው በሆኑ ሰዎች ህይወት ላይ ተንተርሶ የሆነው? አዎ በጠዋት ተነስተህ የምትመለከተው ሶሻል ሚዲያና የሌሎችን ሰዎች ህይወት ከሆነ ነው። ለዛ ነው በኋላ እንመጣበታለን። ጠዋት በምትነሳበት በዛች ደቂቃ ውስጥ ምን ማድረግ አለብን የሚለውን እናወራለን። እሱ ብቻ ግን አለም በጣም ወሳኝ የሆነ ነገር ልንገራችሁ። በብሉይ ኪዳን የጠዋት መስዋዕት ወይም የማለዳ ጠቦት የሚቀርብበት ሰዓት ልክ 11 ሰዓት ላይ ነበር። መጽሐፍ ቅዱሳችን በዘጸአት ምዕራፍ 29 ቁጥር 39 ላይ እንደዚህ ይላል፣ አንዱን ጠቦት በማለዳ ቁርባን አድርገህ ታቀርበዋለህ፣ ሁለተኛውንም ጠቦት በማታ ቁርባን አድርገህ ታቀርበዋለህ። ካህናቶች በማለዳ የእግዚአብሔርን በር ከፍተው የማደሪያውን ድንኳን ከፍተው አሊያም የቤተ መቅደሱን ደጅ ከፍተው የጠዋቱን መስዋዕት ቁርባን ለእግዚአብሔር ፊት የሚያቀርቡበት ጊዜ ማለዳ 11 ሰዓት ነው። አንተስ በቤትህ ማለዳ 11 ሰዓት ምን እያደረክ ነው? ለእግዚአብሔር የሚገባውን የምስጋና መስዋዕት ለመሰዋት ብድግ በል። ይህ ጥልቅ የሆነ የካህናቶች ውሎ ነው። ይህ መንፈሳዊ የሆነ ጠንካራ መርህ ነው። መንፈሳዊ ህይወትህ እንዲያድግ ከፈለክ ምንም አይነት ወሬ ከመስማትህ በፊት በውሎ ከመድከምህ በፊት የማለዳ ጠዋትህን
በእግዚአብሔር ፊት ራስን የምታፈስበት መስዋዕትን የምታቀርብበት ሰዓት ሊሆን ይገባል። ለዛ ድል መዝሙረኛው ዳዊት በመዝሙር ምዕራፍ 5 ቁጥር 3 ላይ በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቅማለሁ ብሎ የተናገረው። ስለዚህ እግዚአብሔር በማለዳ መጀመሪያ ልናደርግ የሚገባው በእርሱ ፊት መገኘት ነው። በእርሱ ፊት መስዋዕታችንን ማቅረብ ነው። የማለዳ ሰዎች፣ የሚጸልዩ ሰዎች ነገራቸውን ከመንፈስ ዓለም ከእግዚአብሔር ጋር የሚጀምሩ ሰዎች ናቸው። እሱ ግን ብቻ ሳይሆን እግዚአብሔር በብሉይ ኪዳን ለነበሩ አባቶች አንዱ ያስጠነቀቃቸውና ያዘዛቸው ነገር በማለዳ እንዲያገኙት ነው። አንድ ጊዜ እግዚአብሔር ሙሴን እንዲህ ይለዋል፣ ነገ የተዘጋጀ ሁን፣ በማለዳ ወደ ሲና ተራራ ውጣና በዚያ በተራራው ራስ ላይ በፊቴ ቁም ሲለውና ሲናገረው እናያለን። እግዚአብሔር በማለዳ ፊታችሁን ማየት ይፈልጋል። የቀናችሁ መጀመሪያ መጀመር ያለበት ከእርሱ ጋር ነው። አዲስ ኪዳን ላይም ቢሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያደርግ የነበረው ልዩ ልምምዱ ቢኖር ይሄ ነው። ደቀ መዛሙርቶቹ እስኪገረሙበትና እስኪቀኑበት እስኪጠይቁት ድረስ ጸሎት አስተምረን እስኪሉት ድረስ ስኬት በሚመስል ጊዜው፣ የአገልግሎት ፍሬያማነት ላይ በሚመስል ጊዜው፣ ምንም ሰውም በሌለበት ጊዜው፣ ደግሞ መከራ ሊደርስበትም በሚመስል ጊዜው የማለዳ የጸሎት ልዩ ልማድ ነበረው። በማለዳም ተነስቶ ወደ ገለልተኛ ስፍራ ሄደ ይላል። በብዙ ስፍራ ላይ ኢየሱስ በማለዳ የመነሳት 11 ሰዓት 10 ሰዓት ተነስቶ በአምላኩ ፊት ህብረት የማድረግ ልማድ ነበረው። ስለዚህ በማለዳ የምንነሳው መጀመሪያ ቀኑን የሰጠንን ቀኑን ያበረከትልንን እግዚአብሔርን ለመገናኘት መሆን አለበት። ከዚህ ባለፈ ግን እንዲሁ መጽሐፍ ቅዱስ ላይ ካሉ አንድ አስደናቂ መርሆች መካከል እግዚአብሔር ለእስራኤል ልጆች ምግባቸውን የሚሰጣቸው ሰዓት በጣም ይገርማቸዋል። እስራኤል ለ40 ዓመት በዛ ምድረ በዳ በሚቅበዘበዙበት ጊዜ ራሱ እግዚአብሔር ይመግባቸው፣ ከዓለት ውስጥ ውሃ ያፈልቅላቸው፣ ከሰማይ መናን ያወርድላቸውና በምድረ በዳ ይመራቸው ነበር። ታዲያ እግዚአብሔር የእስራኤል ልጆች ልማዳቸው እንዲሆን የፈለገ አንድ ልዩ ነገር ነበር። ምግባቸውን የሚሰጣቸው በማለዳ ገና ንጋት ሳይሆን ነበር። ይህ ምክንያቱ ማንም እስራኤላዊ አንቀላፍቶ የሚያረፍድ ሰው እንዳይሆን ነው። በጠዋት ተነስተው መናቸውን ይሰበስባሉ። የሚገርመው ትንሽ የፀሐይ ትኩሳት ከወጣ ያ ምግብ ይቀልጥ ነበር። ስለዚህ መላው እስራኤላዊ የጠዋት ሰው ነው ማለት ነው። በዚህ ምክንያት በጠዋት ከእግዚአብሔር ዘንድ ምግባቸውን ይቀበላሉ። ትጉ ሰራተኛ መሆን ትፈልጋላችሁ? የነቃና በማለዳ ስራውን የሚጀምር ሰው ልትሆኑ ይገባል። በማለዳ ተነስታችሁ እንጀራችሁን የምትሰበስቡበትን እድል አድርጉ። ይሄ መጽሐፍ ቅዱሳዊ ፕሪንሲፕል ነው። ሌላው ከ9 ሰዓት እስከ 12 ሰዓት የመነሳት ጥቅም ራሳችሁን እንድትገዙ ያስተምራቸዋል። እንዲሁም መጽሐፍ ቅዱስ ላይ ከተማን ከሚገዛ በመንፈሱ ላይ የሚገዛ ወይም ራሱን የሚገዛ ሰው ይበልጣል ይላል። ከምንም ነገር በላይ ታግላችሁ የምታሸንፉት አንድ ትልቅ ሚስጥር ልንገራችሁ፣ እንቅልፋችሁን ነው። ሰው በህይወቱ ጠዋት ላይ ያለውን ያንን ሞቃታማ አልጋ ለቆ መነሳት ከቻለ ራሱን የመግዛት አቅሙ እጅግ በጣም የዳበረ ሰው ይሆናል። ስለዚህ ጠዋት ላይ አልጋችሁ አያዛችሁ፣ የአየር ሁኔታው አያዛችሁ፣ ምሽቱ አያዛችሁ። ራሳችሁ ግን ራሳችሁ ላይ ትሰለጥናላችሁ፣ ታዙታላችሁ። የፀሐይ ብርሃን ሳትወጣ በፊት እናንተ ቀድማችሁ አትነሳላችሁ። በጠዋት ራሳቸውን ገዝተው አሸንፈው የሚነሱ ሰዎች በህይወት ላይ ኮማንደሮች፣ አዛዦች፣ በራሳቸው ላይ የሰለጠኑ፣ በተፈጥሮ ላይ የሰለጠኑ፣ በምቾት ላይ የሰለጠኑ ጠንካራ ሰዎች ናቸው። ሌላው ግን ትልቁ መርህ በጠዋት መነሳት ብዙ ስራ እንድትሰሩና ጊዜያችሁን በአግባቡ እንድትጠቀሙ ይጠቅማቸዋል። ምን ማለቴ ነው? በጠዋቱ ጸጥታ፣ ምንም ነገር ሳይረብሻችሁ ብዙ ነገር የማከናወን እድል አላችሁ። ከዛ ባለፈ ግን ጠዋት ላይ የምትሰሩት ስራ ባልተከፋፈለ አይምሮና ምንም ነገር ባልተጠራቀመበት ትኩረት ስለሆነ ከሰዓት ወይም ደግሞ ብዙ ነገር ካደመጣችሁ ካያችሁ በኋላ ከምትሰሩት ስራ የበለጠ ውጤታማ ፕሮዳክቲቪቲ ስራ ነው። ስለዚህ 2 ሰዓት የሚፈጅባችሁ ስራ ምናልባት በ1 ሰዓት ይጠናቀቃል። አብዛኛዎቹ በዚህ አመለካከት ላይ ያሉ ሰዎች 1 ሰዓትና 2 ሰዓት የሚነሱትን ሰዎች ቀድመው ብዙ ነገር ጨርሰው ይጠብቋቸዋል። ስለዚህ ህይወት እንኳን በጊዜ ደረጃ እኩል አይሆንላቸውም ለነዚህ 2 ሰዎች። አንድ ጥናት እንደሚያሳየው ከሆነ በጠዋት የሚነሱ ሰዎች በ12% በብዙ ነገር አርፍደው ከሚነሱ ሰዎች እንደሚበልጡ ይናገራሉ። ለምን ሲባል በጠዋት የሚሰሩት ነገር ውጤታማ ነገር ስለሆነ ነው። ሌላ ምንም አይደለም። አስተውሉ በደንብ ያልኳችሁ ነው። ጠዋት ላይ ራሱን አሸንፎ ብድግ ማለት የሚችል ሰው ሙሉ ቀኑ ላይ ምንም ነገር እንደማያሸንፈው ራሱን እንዲያረጋገጠ ነው። በስተመጨረሻ ግን እነዚህ 2 ነገሮች ልበላችሁ። ጠዋት እንደተነሳችሁ ማድረግ የሌለባችሁ ትልቁ ነገር ቢኖር ስልካችሁን መጎርጎር እንዳትጀምሩ። ከጤና ደረጃ ሳይኮሎጂካሊ፣ እንዲሁም በአስተሳሰብ ምጡቅነት የደከማችሁ ነው የምትሆኑት። ሁለተኛው ደግሞ
ተመልሳችሁ በአልጋው ላይ ዝም ብላችሁ አትተኙ። ምንም ሳትሰሩበት ፍሬያማና ምርታማ ሰዓታችሁን ቁጭ እያላችሁበት ነው ማለት ነው። ታዲያ እንዴት በጠዋት ልነሳ ከሆነ የመጨረሻው ጥያቄያችሁ ቀላል ነው፣ በጊዜ ተኙ። እስቲ ቪዲዮ ጠቅሟችሁ ከሆነ ላይክ ማድረጋችሁን፣ ደግሞ እንደዚህ አይነት ጠቃሚ ነገር እንድታገኙ ሰብስክራይብ ማድረጋችሁን እንዳትረሱ። ሁል ጊዜ መንፈሳዊ ሰዎች መጽሐፍ ቅዱስ ላይ ያሉ እነ አብርሃም እነ ሙሴ ኢየሱስ ክርስቶስን ጨምሮ በጠዋት በማለዳ ገና ጎህ ሳይቀድ የሚነሱ ብርቱ ሰዎች ነበሩ። አንተም ገና በማለዳ ጎህ ሳይቀድ እየተነሳ ከአምላክ ጋር በመገናኘት ለውሎህ እቅድን በማውጣት ውጤታማ ሰው እንድትሆን እመክርሃለሁ። ለሌሎች ሰዎች ይህንን መልእክት አጋሩ። መልካም ጊዜ